American military leaders who were summoned from across the country and the world. የአሜሪካ ጦር ሚኒስትር ዋሽንግተን ለጦርነት መዘጋጀት አለባት ሲሉ አሳሰቡ። ከመቼውም ጊዜ በላይ ወታደራዊ የጦር መሳሪያ ትጥቅና ስንቅ መጨመር እንዳለባትም የአሜሪካው መከላከያ ሚኒስትር ፔንታጎን ኃላፊ ፔት ሄግሴት ለከፍተኛም የጦር ኃላፊዎችና አዛዦች መልእክት ማስተላለፋቸው ተነግሯል። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻያ ማድረጉንም ዘገባዎች አስታውሰዋል። የብሔራዊ መከላከያ ስልቱን ከቻይና ወደ የውስጥ አገር ደህንነትና የምዕራቡን ንፍቀ ክበብ ማዞር የአሜሪካ ጦር ሰላምን ለማረጋገጥ ጠንካራ አቋሙን ማሳየት ይኖርበታል ሲሉም ተደምጠዋል። ሄግሴት በቨርጂኒያ ለከፍተኛም የጦር አዛዦች የተናገሩት መከላከያ ሚኒስትሩ ዋሽንግተን አስፈሪ ውጥረት ከፊቷ ተደቅኖባታልም ነው ያሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን መከላከያ ሚኒስቴር ወደ ጦር ሚኒስቴርነት መለወጣቸው ለዚህ አይነቱ ዝግጅት አስፈላጊ ይሆናል በሚል እንደሆነም ታውቋል። ዋይት ሃውስ ለ2026 የመከላከያ በጀት 1.01 ትሪሊየን ዶላር መጠየቁም ይታወሳል። ቀደም ሲል ከነበረው በጀት 13.4 በመቶ ብልጫ እንዳለውም ተዘግቧል። አሜሪካም አሁን ላይ የጦር ኃይሏን በተጠንቀቅ እንዲቆም መልእክት ያስተላለፈችው ከውስጥና ውጭ ተገማች ያልሆነ ጥቃት ሊደርስ ይችላል በሚልና በአሜሪካ እየተነሳ ያለውን ህዝባዊ ተቃውሞ ለመቆጣጠር እንዲሁም ከውጭ በኩል የሩሲያና ቻይና የኃይል የበላይነት ከፍ እያለ መምጣቱ ለዋሽንግተን ስጋት ሳይደቅን እንዳልቀረ የፖለቲከኞች መላምት ያሳያል። ለአስቸኳይ ጊዜ ጥቃት በተጠንቀቅ መቆም ያስፈልጋል። አሜሪካ በቅርቡ ትልቅ አደጋ ሊገጥማት ይችላል ያሉት የጦር ሚኒስትሩ ምን አይነት አደጋ እንደሆነ ግን በግልጽ አላስቀመጡም። ፔንታጎን ሰላምን ለማረጋገጥ ለጦርነት መዘጋጀት እንዳለበት አይቀሬ ነው እየተባለ ነው። ይህ የፔንታጎን መግለጫም አሜሪካ አንድ ያሸተተችው አደጋ እንዳለ ቢጠቁምም አደጋውና ስጋቱን ግልጽ አለማድረጉ ግን የብዙ ፖለቲከኞች ጥያቄ ከመሆን አልዳነም። ብዛት ያላቸውን የጦር መሳሪያዎችና ወታደሮችን ማዘጋጀት የህልውና ጉዳይ እንደሆነ ያስረገጡት ሄግሴት አስቸኳይ ጊዜ በአስቸኳይ እንቅስቃሴ መጠበቅ ያስፈልጋልም ነው ያሉት። ሄግሴት የአሜሪካ ጦር የጠላትን ሞራል መስበር ማደንና መግደል ይኖርበታል ሲሉ ቀጭን ትዕዛዝም አስተላልፈዋል። የአሜሪካ ጦር ኃላፊ በስጋት ያስቀመጡት ሀገር ግልጽ ባያደርጉም ዎል ስትሪት ጆርናል ግን ቻይና እንደ ቅርብና አስጊ ጠላት መታየቷ ነው በዘገባው ያሰፈረው። የሄግሴት መግለጫ በጀነራል ዳን ኬንም ተስተጋብቷል። ጀነራል ኬን አሜሪካ ለጦርነት መዘጋጀት አለባት ማለታቸው አንድ አስፈሪ ነገር በአሜሪካ ምድር ላይ እንዳለ አመላካች ነው የሚሉ ወገኖች እንዲበራከቱ በር ከፍቷል። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር ሚኒስቴሩ ወደ ጦርነት ተቋም ተቀይሯል ማለታቸው የሚዘነጋ አይደለም። ይህ ንግግር ፖለቲካዊ አንድምታው በቀላሉ ማይታይም። አሁን በዓለም ላይ ከሚታየው የጦርነት ድባብ አንጻር ግዙፍ ጦርነት ሊመጣ እንደሚችልም ጠቋሚ ነው ይላሉ ፖለቲከኞች። የመካከለኛው ምስራቅ ቀጠና መመሰቃቀል፣ የቻይናና ታይዋን ውጥረት፣ የሩሲያና ዩክሬን ጦርነት፣ የሰሜንና ደቡብ ኮሪያ ውዝግብ፣ የኔቶና የሩሲያ ፉክክር ዓለምን ወደ ሶስተኛው ከባድ ጦርነት እንዳይወስዳት ስጋት መጋረጡን የሚናገሩም አልታጡም። በሌላ በኩል አሁን የትራምፕ አስተዳደር ለጦርነት ተዘጋጁ ማለቱ ከግዙፍ ጦርና ኢኮኖሚ ሀገር ከሆነችው አሜሪካ አንጻር አንድ አስፈሪ ፈተና ከፊቷ ስለመኖሩ ማሳያ ነው የሚሉ ፖለቲከኞች በስተዋል። ሌሎች ደግሞ ትራምፕ የሶስተኛውን ዓለም ጦርነት አስቀርቻለሁ ባሉበት አፋቸው የጦርነት ነጋሪት መጎሰማቸው ለቃላቸው ካለመታመን ባሻገር ዓለምን ለመበጥበጥ እየተዘጋጁ ነው ሲሉም እያብጠለጥሏቸዋል። ከአሜሪካም የጦር መስሪያ ቤት የሚወጡ መረጃዎችን ዋቢ አድርጎ የዘገበው ዎል ስትሪት ጆርናል ፔንታጎን የጦር በጀቱን በ2 ወይንም በ4 እጥፍ ለማሳደግ እቅድ ማስቀመጡን ሲሆን ለሚሳኤል ምርት የሚውል እንደሆነም አክሎ አስነብቧል። እንደ ፖለቲካ ተንታኞች አሜሪካ የጦር በጀት ማጽደቋና ብዛት ያላቸው ሚሳኤሎችን ለማምረት እቅድ ማስቀመጧ ከቻይና ጋር ወደ ግዙፍ ጦርነት ለመግባት ሳይሆን እንደማይቀር ግምታቸውን ያስቀምጣሉ። አልጀዚራ እንደዘገበው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ላይ የሚገኙ ታላላቅ የጦር አበጋዞቻቸውን ሰብስበው በሀገር ውስጥ ለሚፈጠሩ አለመረጋጋቶች አስቸኳይ እርምጃ እንዲወስዱ ሲናገሩ፣ የጦር ሚኒስትሩ ደግሞ አሁን ለጦርነት የምንዘጋጅበት ሰዓት ነው፣ እናም የትኛውንም አማራጭ የመጠቀም ኃይልን በማዳበር የአሜሪካን ደህንነት መጠበቅ ግድ ሆኖ ተገኝቷል ሲሉ ተደምጠዋል። የሄግሴት ለጦርነት ተዘጋጁ የሚለው ሐሳብ ከዲሞክራቶች ባሻገር ከአሜሪካ አርበኞች ማህበር ተቃውሞ ገጥሞታል። የቀድሞ ባህር ኃይል የነበሩት ጃኒሳ ጎልድበርግ ለአሶሺየትድ ፕሬስ እንደገለጹት ወታደራዊ ስርዓቱን ከማጠናከር ይልቅ ቁጣን የተላበሰ ገለጻ ሲሉ ተችተውታል። ከሁሉም በላይ ሄግሴት ወታደሩ በየትኛውም እርምጃ አንዳንድ ጉድለት ቢኖር መጨነቅ እንደሌለበት መግለጻቸው ከወታደራዊ ስነ ስርዓት ያፈነገጠ እንደሆነ በመግለጽ ጎልድበርግ ሄግሴትን በእጅጉ ተቃውመዋቸዋል። የመከላከያ ኃይሉን በደንብ ከማደራጀት ይልቅ ከስርዓት ውጭ
እንዲሆን ማድረግ የአሜሪካን ወታደራዊ ታሪክ ማምከንና ኢሞራላዊ ሁኔታ እንዲፈጠር የሚያደርግም ብለውታል ጎልድበርግ። ሌላው አንድ የአሜሪካ ሲቪል ማህበራት ዳይሬክተር ፕሬዝዳንቱ ለወታደራዊ አዛዦች የተናገሩት ጠላትን ከመጠበቅ ይልቅ የአሜሪካ ከተሞችን የጦር ማሰልጠኛ የሚያደርግ ነው ሲሉም ነቅፈውታል። President Trump suggested using America's cities as a training ground. ይህ የፕሬዝዳንቱ መልእክት አደገኛ ስጋት ያዘለ ሁሉንም የአሜሪካ ከተሞች ወደ ብጥብጥ የሚመራ ነው የሚሉ በርካታ ትችቶች በትራምፕ አስተዳደር ላይ እየመጣ ቢሆንም ትራምፕ ለወታደራዊ አዛዦች አሜሪካን ከውስጥና ውጭ ጠላቶች መጠበቅ ግዴታ እንደሆነ አስምረውበታል። በሌላ በኩል አንዳንድ የቀድሞ የአሜሪካ ወታደራዊ አመራሮች የሄግሴት መልእክት ብዙ መሬት ላይ የሚወርድ አይደለም ሲሉ ንግግራቸው ስጋት እንደማያመጣ ይናገራሉ። ሄግሴት ወታደሩ የመዋጋት ሞራል ያነሰው ስለሆነ የፖለቲካ ማስተካከያ አስፈላጊ መሆኑን ቢናገሩም አብዛኞቹ የአሜሪካ ፖለቲከኞች ግን ለጦርነት ተዘጋጁ የሚለው ራሱ ጦርነት ነው ሲሉ በመንቀፍ ላይ ናቸው። በዚህ ስብሰባ ላይ ሄግሴት ታላላቅ ወታደራዊ ጄኔራሎችን መዝለፋቸው ቁጣንም ቀስቅሶባቸዋል። ሮይተርስ እንዳስነበበው በኳንቲኮ ቨርጂኒያ በተደረገው ስብሰባ ወፍራም ጄኔራሎች የአሜሪካን ወታደራዊ ተቋም ለዘመናት እንዲሽመደመድና እንዲመከን አድርገውታል። ይህን አጀንዳ የማያስፈጽሙና የማይደግፉ ከሆነ አሁኑኑ ስራቸውን መልቀቅ አለባቸው ማለታቸው በጄኔራሎች ጥርስ መግባታቸው እንደማይቀር ፖለቲከኞች ተናግረዋል። ሞኝና ግዴለሽ የፖለቲካ መሪዎች ወደ ተሳሳተ አቅጣጫ መርተውናል፣ መንገዳችንም ስተናል። አሁን ግን የምንነቃበት ሰዓት ነው፣ ጊዜ የለም ሲሉ ተደምጠዋል። ሄግሴት ሞኝ የፖለቲካ መሪዎች ያሏቸውን በስም ባይጠቅሱም አንዳንዶች ግን ዲሞክራት አመራሮችን ለመሸንቆጥ ፈልገው ነው ሲሉ ነገሩን ሰንጥቀውታል። በሌላ በኩል ኤቢሲ ኒውስ ይዞት በወጣው ዘገባ አሁን ላይ የፖለቲካ ህዳሴ ያስፈልገናል፣ የማንንም ስሜት ለመጉዳት ሳይሆን ደካማው ወታደራዊ አመራር አሁን ማብቃት አለበት ማለታቸው በጄኔራሎቹ እይታ መልካም አለመሆኑን ነው። ሳንከፋፈል የጾታ ልዩነትም ሳይኖር ለጦርነት መዘጋጀት አለብን ሲሉ አስረግጠዋል። ሄግሴት አንዳንድ የፖለቲካ ተንታኞች አሁን ዶናልድ ትራምፕና የጦር ሚኒስትሩ በጋራ የሰጡት መግለጫ የአሜሪካን የጦር ተቋምና የሰራዊት አወቃቀር ጥያቄ ውስጥ የከተተና ሰላም ለማስከበር በሚል በየሀገሩ የምታሰማራው ወታደር ለውጊያ ያለው ፍላጎት እየሸሸው መምጣቱን የሚጠቁም ብሎም የአሜሪካ የውስጥና ውጭ ጉዳይ ፖሊሲ አቅሙ መሸርሸሩን አመላካች ነው ሲሉ ግምታቸውን ፖለቲከኞች ያስቀምጣሉ። In an age where language and biology seem to have lost their meaning,